እንግዲህ ዛሬ ከታላቁ ተራራ ከእንጦጦ ጀርባ ተገኝቻለሁ። አንቆርጫ ማለት ነው። የተገኘሁበት ዋና ነገር እንደሚታወቀው እንግዲህ ከሚደውሉት መካከል ተቸግሬያለሁ፣ አስበኝ ወር ደግሞ ህዝቤ ጋር አድርሰኝ ድምፅ ነን ከሚሉ ሰዎች አንድ ወጣት ጋር መጥቻለሁ። እዚህ ለመምጣት እንግዲህ አንቆርጫ ድረስ ትልቅ ዋጋ ተከፍሏል። ሁላችሁም ይህንን ፕሮግራም ሰብስክራይብ ያደረጋችሁ ኮሜንት ላይ በምናስቀምጥላችሁ የኮሜንት ሴክሽን ላይ ሊንኩን የያዛችሁ ወደ ቲክታክ ሊሄዳችሁ ተቀላቀሉ በአክብሮት እንጋብዛለን። የዛሬው ባለተራ ባለታሪካችን እጅግ በጣም ለየት ያለ ነው። ደርሰናል። አንቆርጫ እየተደዋወለን ያለ ነው። ምናልባት ይህንን ተሻግረን ይሁን የሚለውን ነገር መጥቷል መሰለኝ። ተከተሉኝ ጋይስ። ሰላም ተገናኝተናል። የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንግዲህ ተገናኝተናል። ሰፈር እዚህ። እሺ እንግዲህ የተለየ ጉዳይ ነው። በእርግጥ ካዘንክልኝ ነው የምትመጣው ብለህ ነበርና ሳይ ደግሞ ጤነኛ ነህና ምንድን ነው ይህን ያህል እኔን ያስጠራህ ነገር? ምክንያቱም እኔ ጋር ብዙ ጊዜ የሚደውሉት የልብ ህመም ያለባቸው ወር ደግሞ ኩላሊት ወር ደግሞ በጣም በቃ ከባድ ደረጃ ላይ ያሉ ሰዎች ናቸው። ወጣት ነን ስትታይ እንግዲህ ያው ዝንጥ እናንተ ዳገቷ ስትታይ እንግዲህ ያው ዝንጥ ያልክነህና ምንድን ነው ያስጠራው? ይመስላል ልክ ነው። ምን ጆሮኝ ነው? ግራ ጆሮዬ ጆሮ አይሰማም ሰማማዎች እንዴ? እስካሁን የነበረው ማሰማኝ ቻት ሳይሆን መስማት ይችላል። በዛኛው ነው የምትሰማኝ? አሁን ያልኩህ በደንብ ሰምተኛል? በዛኛው ጆሮ ማለት ነው። እሺ ከዛ ደግሞ ምንድን ነው የሚያምር? አይነ ይሄን ሁላ መንገድ ግን እንዴት ነው የምትመጣው? ማለት አሁን ሲመሽ ምናምን እንዴት ነው የምትመጣው? ያው በእግር ነው። ምን ማለት ነው? በእግር ነው የምትመጣው? እና በደንብ ይታያል። ስንት ሰዓት ነው ከስራ የምትገባው? ስንት ሰዓት ነው ከስራ የምትገባው? 2 ሰዓት ያው ስራ መለያ ነው። ማታ 11 ሰዓት እንገኛለን። እስከ ስንት ሰዓት ትደርሳለህ? 2 ሰዓት ምናምን እስከ 4 ሰዓት የምናመሽበት አጋጣሚ ነው። 4 ሰዓት እና 4 ሰዓት ስታመሽ ስልክ አበራና በስልክ እሄዳለሁ። በስልክ እያበራ አይኔ እየከለለ ነው። አሁን እየከለለ አይኔ አሁን መነጽሩ ቢያንስ የተወሰነ ይሻላል አይኔ ማለት ነው። በአይኔ ግን በፍጹም አሁን በጨለማ ሰዓት ማብራት አብርቼ ለመሄድ እራሱ በጣም ችግር አለ። እንኳን ማብራት ሳላበራ አይቀርም ማለት ነው። በተለይ አሁን ትምህርት ሰዓት ላይ በነበርኩ ሰዓት በጣም ተቸግሬ ነበር። በተለይ ከ9ኛ ክፍል ጀምሮ ብላክቦርድ አልጽፍም ነበረ። ደብተር ለሱ ነው ይዤ መሄድ የነበረ። ፈተና ደግሞ የገጠር ትምህርት ቤት ስለሆነ የተማርኩት ፈተና ስፈተን መምህራኖች ያወጡበትን ወረቀት ተቀብዬ ያንን እንደዚህ አስጠግቼ እያየሁ ነው ተፈትኜ የምወጣው። ደብተሬ ላይ የቤት ስራ ምናምን በመጽሐፍ ስንሰጥ ብቻ ነው የምጽፈው፣ ሌላ ነገር አልጽፍም ነበር። ገና ከትምህርት ቤት ነው ህመሜ የነበረው? ከልጅነት ነው? አይ ከትምህርት ቤት። በጣም ጨካኝ ነበርክ? ጨካኝ ነበርክ? ጎበዝ ተማሪ ነበርኩኝ። የምር ማርያም 9ኛ ክፍል ያው በጣም ተጫጭኖኝ የነበረው 9ኛ ክፍል ላይ ነበር። እሺ የዛን ሰዓት ያው ፊት ወንበር ላይ ነው ጊዜ የምቀመጠው፣ ግን ፊት ወንበርም ሆኜ እንዲህ ተጠግቼ አይታየኝም። መምህራኖች ራሱ አይታየኝም አልጽፍም ስላቸው እውነት አይመስላቸውም ነበር። ያን ያህል ህመሙ የሚያስነቃ አይደለም። እኔ ምንጊዜም ቢሆን እንደዚህ ነው በቃ አለባበሴ የሚሆን ንጽህና አጠባበቄ ምናምን የሆነ የተንጓተተ ምናምን ነገር ተባለ አይደለም። ሰዎች እንደዚህ ሳዋራቸው እና ምን ስላቸው ብዙ እውነት አይመስላቸውም። እና በዛን ሰዓት ወንድም አለኝ። አሁንም ወንድሜ ጋር ነው የምኖረው። እዚህ ወንድም ምን ያህል? ወንድሜ ጋር ነው። ራስን ችላ አይደለም? ራስን ችላ አይደለም። አግብቷል ወንድምህ? አግብቷል። ቅርጽ የቤተሰብ ጉዳይ ነገረኛ። አሁን ቤተሰብ አንተን ለማሳከም ወር ደግሞ የምትፈልገውን ነገር ለማድረግ አልቻለም። ለምንድን ነው ወደሚለው መጣሁ? እኔን ለማሳከም አንድና እንዲያው ወንድሜ ብቻ ነው። እናት አባቶች ብዙ ያነክል አይደለም። ወንድሜ ብቻ ነበር። እናትና አባቶች እዚህ ናቸው? ሰሜን ወሎ። እና እነሱ ለማሳከም ያን ያክል እንትን የላቸውም። ወንድሜ ነበረ ብዙውን ጊዜ ያው የሚችለውን ያክል መስዋዕትነት ከፍሎኛል፣ ግን ልጅን አልቻልኩም ነው። ያን ያህል መስዋዕትነት እየከፈለ ከዚህ ሁሉ የደረሰኝ ራሱ እዚህም እንድመጣ ያደረገኝ እሱ ነው። አሁን በጣም እንደውም እኔ አይኔን ነው የሚያመኝ ጆሮዬንም ስትለኝ ያው ወጣት ስለሆንኩ አሁን ወጣት ቅድም እንዳልኩት ብዙ ሰዎች የሚረዱበት አንግል አለ። አንዳንዴ ጤና ኖሮ ስትንቀሳቀሱ ምናምን
ወር ደግሞ ልብስ ኖሮ ለብስ ምናምን ችግር ያለብህ ምናምን አይመስልም። ሞር ኦፍ ሰዎችን መረዳት ያለብን በጉብዝና ወራት ነው ብዬ አምናለሁ። በግሌ ያምን ያስመጣኝና ምናልባት በዚህ አጋጣሚ ይሄ ታሪክ እንግዲህ ትንሽ ለየት የሚያደርገው ነገር ምንድነው ይሄ ወጣት አይደለ ወይ ምናምን ብለን ችላ ብለን የምናልፋቸው ሰዎች አሉ። ምናልባት እንግዲህ ይህንን ፕሮግራም የሚከታተሉ ሰዎች መረዳት ያለባቸው ነገር ምንድነው ወጣት ብዙ ነገር አለበት እሱን አምናለሁ። እና ወጣት ላይ ሆነ የሆነ ነገር አይደለም አይን አይደለም ጆሮ እንደው ማለት የምሰራው ኮንስትራክሽን ነው ምናምን ብለኛል እና የገጠመ ነገር የለም እንደዚህ አሁን ያለ መስማትህን የማይረዱ ሰዎች ያደረሱብህ ነገር አለ? የገጠመኝ ነገር አለ። አሁን ምሳሌ በአይኔ ዙሪያ የገጠመኝ ነገር ምንድነው በሙያ መስራት እየቻልኩ አላይመንት ምናምን ለማየት አሁን በጣም ችግር ነበርና ረዳትን ነው አሁን የምሰራው። ምንድነው ሙያ? አሁን ሴራሚክ ነው ያው ወንድሜ ባለሙያ ነው ስራ ነው የሚሰራው። ሌላ ሰው ወጥቷል ሴራሚክ ባለሙያ ነው። እና የሱ ረዳት ሆኖ ነው የሚሰራው። የሱ ረዳት ለሌሎች እሱ ስለሚረዳክ ማለት እሱ ጋር ነው በቃ ሌላ ሰው ጋር መግባባት አልችልም። እንዲሁም ሌሎች ባለሙያዎች ጋር ሲሆን ማለት ነው የሆነ ዕቃ አምጣ ይሉኝና ያዙኝና አልሰማኝ ብሎ ምናምን ስላችሁ ደጋግሜ ምናምን ይላል ምናምን ብለው እንደዛ ሲሉኝ በጣም ይሰማኝና እልቅሳለሁ። ወንድሜ ግን አልነግረውም። ለምን ብነግረው አንደኛ ያው የሚችለውን ነገር አድርጓል፣ ግን አሁን ላይ የሚችለው ነገር ስለሆነ እና ለሱም አልነግረውም ዝም ምናምን እና ደግሞ የሆነ ሰው ይጠራኝና በዚህ ጠርቶኝ እያለ በዚህ ጠራኝ ይመስለኝና ወደዚህ ያለኝ በኋላ ሲጠራኝ በፊት ጠራኝ ይመስለኛል። እና አንድ ጆሮ ስለሆነ በጣም ችግረኛል። እይታ ላይ በተለይ አሁን ይሄን መነጽሩን ከበፊትም ጀምሮ መነጽሩን እስቲ አሁን አንድ ፈተና ልፈትንህ ነው። እንግዲህ እዛ ጋር ያለው ቤተክርስቲያን ምን ሆኖ ነው የሚታየው? ቤተክርስቲያኑ ቆርቆሮ ብቻ ነው የሚታይ፣ ቀይ መሆኑ ሌላ ነገር አይታይም። ታቻ ምን ነገር እንዳለ ምናምን አይታይም። ቆርቆሮ በደንብ ይታያል። ያን ያክል አይደለም፣ ፍዝዝ ብሎ ነው የሚታይ። ፍዝዝ ብሎ ነው የሚታይ። አፈር መስሎ ነው የሚታይ፣ ቀይ አፈር እንጂ ቆርቆሮነቱን አይምሮ ስለሚያውቀው እና ቤተክርስቲያኑ እዛ አካባቢ እንደሆነ ነው። እሺ ለምሳሌ አሁን አንድ ባጃጅ በዛ በኩል እያለፈ ነው ይታያል። ማዶ ላይ አሳየኝ እስቲ ካሜራማን ኤርሚ አዞር። ባጃጅና ምንድነው ይታያል? የሚንቀሳቀስ ነገር ይታየኛል። ባጃጁ አይታይም? የሚያንበረቅ ነገር ፊት ለፊት ላይ ይታየኛል። ኋላ ላይ የሚንቀሳቀስ ግን ምን እንደሆነ መለየት አልችልም። ባጃጁ አትታይም? ባጃጇ በምንም ታምር አትታይም። የሚያልፍ ባጃጅ አትታይም? የሚንቀሳቀስ ነገር እንዳለ ይታየኛል እንጂ አሁን ፍጹም ምንም ነገር አይታይም። የሚያንበረቅ ነገር ግን ይታየኛል። ቆርቆሮ ምን ብቻ እሱ የቆመ መኪና ነው። እኔ አሁን የጠየቁ እየሄደች የነበረች ባጃጅ ነውና እስቲ ለማንኛውም እንግዲህ ቤቱ ገብተን ደግሞ እናያለን። እንዳለው እንግዲህ ከወንድሙ ጋር ነው እየኖረ ያለው ኮንስትራክሽን ላይ የሴራሚክ ባለሙያ ነው ወንድሙ። ስለዚህ ወጣት ነው። አይን ደግሞ በጣም ወሳኝ ነገር ነው። ለዚህ ዓለም ወሳኝ ነገር ነው። ልንደርስለት ይገባል። ቶሎ አይኑ ከባድ አደጋ ላይ ሳይደርስ አይኑን የሚታከምበትን እድል ልናመቻችለት ይገባል። እንዲሁም ደግሞ ጆሮን በተመሳሳይ አንዱ ጆሮ ፈጽሞ እንደማይሰማ ነው እንግዲህ የተናገረው። በነገራችን ላይ መስቀለኛ ላይ ደርሰናል። እንግዲህ ቤቱ ትንሽ ራቅ ይላልና ይህንን መንገድ በማታ በዛ ላይ አይናችሁ እያመመ እንዴት እንደምትደርሱ አስቡ። በተለይ ክረምት ደግሞ ሲሆን እጅግ በጣም ከባድ ነውና ቅድም የሆነ ነገር እያልከኝ ነበርና እስቲ ለተመልካቾቻችን ነገራቸው። ያው በአይኑ ስሜት በተነሳ ነው። ፀሐይ ላይ ስቀመጥ ተቀምጬ ስነሳ ምናምን ያዞረኛል ብዬ ነበርና እና በባለፈው አጋጣሚ ለው ሙዚቃ ሰፈር አካባቢ ነው አንደኛ ፎቅ ላይ ስራ እየሰራን የሆነ ማርብል ነው አድርሼ ወደ ጫፍ ልመለስ እንደዚህ ጉርስ ከዛ ሲያዞረኝ ለመረጋጋት ብዬ እቀመጣለሁ ስል ወደኩኝና ከአንደኛ ፎቅ ወደ ታች ወደ ምድር ከዛ ወደ ነው ይሄ ተቆራረጠ ምናምን ከንፈሪ እዚህ ጋር የዚህ መቆራረጥ ነው እንጂ ተረፍክ? ከአንደኛ ፎቅ ወርደህ? የምር ነው? ከዛ ወደው ነው ቆይማ አይሆንም። የወደክበት ማለት ከአንደኛ ፎቅ ወደ ታች ነው የወረድከው። ደረጃ ምናምን የሚመታ ነገር አላጋጠመ? በውጭ በኩል ነው የወደድኩት። ወደ ውጭ በኩል በመስኮት ወደ ውጭ እና ተረፍክ? ምን ቀን ነበር?
ታህሳስ 16 ነበር። ዛሬ አሁን ኪዳነ ምህረት ስራ አልገባም እያልከኝ ነበር። በዛ ነው? አዎ በዛ ምክንያት ነበር። ስራም ብዙም የለም ግን ያው ቢኖር ያው ያን ያክል እንጃ። አሁን ስራ ቢኖር ትገባለህ? ከቸገረኝ ያው አገባ ይችላል። ከቸገረኝ ግን ትገባለህ? ግን መግባት አትፈልግም? አዎ መግባት ግን አልፈልግም። ለማንኛውም እየደወላችሁ እንግዲህ ያው መናገር ስለማይፈልግ ነው ወንድማችን ከጎኑ እንድትሆኑ በአክብሮት እንጠይቃለን። አሁን እየወጣን ያለ ነው። እባክህ ተመለስ ያልኩት ነውና ስለዚህ እኛ እየወጣን ያለ ነው። ትልቅ ይያር ነው እየገባን ያለ ግራ ገብቶኝ እኮ ነው። በዚህ ጋር መስቀለኛ እሺ ለማንኛውም ተከተሉ። ዋ በዚህ ጋር ነው። ስለዚህ ወንድማችንን ልናግዘው ይገባል። ወጣቶችን ማገዝ የነገ በረከትን ማትረፍ ነው። ምክንያቱም ወጣት ሰርቶ ህይወት መስርቶ ትውልድን ያስቀጥላል እና ሁላችንም ይህንን ወጣት ታሪኩንም ቀስ ብለን የምናየውናል። ይህ ያለንበት ከመጋረጃ ጀርባ የተሰኘ ፕሮግራማችን ነው። በዩቲዩብ ቻናላችን ማስተላለፍ እንደጀመረን ታውቃላችሁና እየገባችሁ ሙሉውን ታሪክ ደግሞ የዩቲዩብ ቻናላችን ላይ እንድትመለከቱ በአክብሮት ጋብዛለሁኝ። ሰብስክራይብ እንዳይረሳ። ከስር ደግሞ ሊንክ አስቀምጥላችኋለሁ። ኮሜንቴሽን ላይ ኮሜንት እያደረጋችሁ እንዲሁም ደግሞ እንዳደረጋላችሁ ቲክቶክ ላይ እየተቀላቀላችሁ አሁን ከ150 በላይ እየገባን ነው። 200ዎቹ ውስጥ እንድትመዘገቡ በአክብሮት እንጠይቃለን። እስቲ እንሂዳ። በነገራችን ላይ ማለት ነው እንዴ እኔ ሌባ ምናምን የለም ግን ማታ ስትመጣ በጣም ታምጪኛል። ማርያም ታው እንከባበር አባቴ እንግዲህ ከመጋረጃ ጀርባ ፕሮግራማችንን ነው እየተከታተላችሁ። ሰብስክራይብ መታይ ማለት ነው። እንቅፋት መታይ። ዋ ካሜራማን ኤርሚዬ አፉ በለኝ። ኤርሚዬ የኔ አባት ና። ያው እንግዲህ እቺን ነገር እየተሻገረ ነው የምንሄደው። ወደዚህ ነው ቤቱ። አንተ ወደ ምንሻገርበት አቅጣጫ አውቀህ በለው። አንተ ሩቅ መንገድ ነው። እኔ ከአስፋልት ራሱ እኮ በጣም ይርቃል። ማርያምን በጣም ይርቃል። ቤተሰብ እንግዲህ አስቡት፣ ጨለሙባችሁ ምናምን ስራ አምሽታችሁ ስትመጡ ብዙ ጊዜ ከወንድም ጋር የምትመጣው ብዙ ጊዜ አልፎ አልፎ ነው። አይ ብዙ ጊዜ ይመጣል። ኦኬ የት ነው ቤት? ፊት ለፊት ሰርቶ ነው ወንድም? መግባት ይቻላል? እሺ ብዙ ፈርቼ ነበረ ግን ያው ደረሰ እንደምን ነው። በስመ አብ አንተ ግን ጨፍረኝ የሚያዙረው ካሜራው ከንጦጦ ጀርባ እንጦጦ አለ። ከንጦጦ ጀርባ እንጦጦ ከንጦጦ ጀርባ እንጦጦ ደርሰናል። አንተ ክፍል ነው? አዎ እኔ ብቻ ነው አንድ ክፍል ያለው ጊዜ አይደለም ግን ዞሮ ዞሮ አንድ ክፍል ሰጥተዋል። አሪፍ ነው። ጨለማ ከሆነ ውጪ መስራት እንችላለን። መብራት የለም። በቃ ተከተሉ። ውጪን ጨርሰው ሀሳቡ ዋናው ነገር እንግዲህ የዚህ ፕሮግራም ዋናው ነገር ምንድነው? ሰዎች በእውነተኛነት ያሉበትን ማረጋገጥና እንዲሁም ደግሞ ህይወታቸውንም ለማነጻጸር ነው። ምክንያቱም ብዙ ጊዜ ዝም ብለን በኢንተርኔት በምናደርገው እርዳታ ብዙ አይነት መሰናክሎች አሉ። ከነኚህ መሰናክሎች አንዱ ያልሆነ ኢንፎርሜሽን መስጠትም ጭምር ነው። ሁለተኛ ነገር ቤታቸው መጥቶ ደግሞ ድምጻቸውን መስማት፣ ያሉበትን ማየት ሰዎች ብቻ ሳይሆኑ እነሱም እረፍት እንዲሰማቸው ያደርጋልና የተወደዳችሁ እንግዲህ ፕሮግራማችንን ያያችሁ የምትገኙት እንግዲህ ዛሬ አንቆርጫ ለን ያለን
የመጨረሻው ሰዓታችን ላይ ደርሰናል። እንግዲህ ቤቱ መተናል። ምናልባት እንዳያችሁት ወደ ውስጥ ለመግባት መብራት የለም። እዚህ እንጦጦ ጀርባ ነው የምንገኘው። እንጦጦ ጀርባ ስላችሁ ነው በፈረንሳይ የምትመጡት። በዚህ አጋጣሚ እዚህ ያላችሁ ወዳጆቼ ማይ በጣም ወዳችኋለሁ። እስቲ መጀመሪያ መግቢያ ስምህን አልተናገርክምና ስምህን ነገራቸው ለቤተሰቦች። ጌትነት ታዲያ ቅድም እንደነገርከን እንግዲህ የአይንና የጆሮ ችግር ነው እና ሕክምና የምታገኝበትን መስመር ነው የምትፈልገውና ወደ ደግሞ እኔም እንዳግዝ ወደ ሚዲያ የሚወጣበት ትልቁ ምክንያት እና ቅድም እያወራን ነበርና አይንን የመሰለ ነገር ጆሮን የመሰለ ነገር በቀላል ዋጋ ሕክምና ማግኘት ስለሚከብድ ምናልባት ሆስፒታል ላይ ያላችሁና የአይን ሕክምና ማዕከል ያላችሁ ኮንታክት እንድታደርጉን በአክብሮት እንጠይቃለን። እና እንደው እስቲ ማስተላለፍ የምትፈልገው ነገር ካለ በደንብ ብናገረው ሰዎች ቢሰሙኝ የምትለው ሀሳብ ካለ? ያው ማስተላለፍ የሚፈልገው እነዚህን ሁለቱም ነገሮች ነው። ሌላ ያን ያክል እንትን የሚለኝ የለም። ግን አሁን በዋናነት ስሜት አሁን ፀሐይ ነው። አሁን ፀሐይ ላይ ነው የተቀመጥነው እና ስነሳ አይኔን ጭልም ያደርግኝና ይዞራል። ራሴን ያዞረኝ የሆነ ትንሽ ደግፍ ብዬ ተስተካክዬ ምናምን የሆነ ሲያቆምልኝ ምናምን ማንኛውም ቦታ ላይ ተቀምጬ ስነሳ እንደዛ የሚያደርገኝ ስሜቱ ማለት ነው። ጆሮዬን ደግሞ በጣም እንደዚህ አድርጎ ይለኛል። አይኔንም በጣም ሾሾ ይለኛል። ሁሉ ጊዜ ነው እንደዛ የሚያደርገኝ እና ይሄ ጆሮዬ በጣም ይስበኛል። የሆነ ሰዓት በጣም ነው የሚስበኝ። ደግሞ ውስጥ ላይ ደግሞ የሆነ ቁስሎች ምናምን ይወጣሉ ጫፍ ጫፍ ላይ። እነዛ ቁስሎች ከዛ የሆነ ሰዓት ደግሞ ይጠፋሉ። እስቲ ስለ ሕክምና እናውራ። ሕክምና አልሞከርክም? በመንግስት ሆስፒታል ሕክምና አብዛኛውን ጊዜ ጸበል ነው። ጸበል ላይ ነው። ጸበል ብዙ ቦታዎች ወስዶኛል። እንደሚ በሻለ በርሜል ጊዮርጊስ የሚጃለን፣ ወልዲያ ተክለ ሃይማኖት የሚጃለን፣ እዚህም አዲስ አበባ ቅባ ቅዱስ ጸበል ወይገላ ምናምን ያው የተለያዩ ቦታዎች እዚህ ቦታ ሄድ እየተባልኩ እነዛ ወደ ስውራ ማርያም ይጃለን። ግን ምንም እንትን ያለኝ ነገር የለም። በሳይንሱስ በሕክምና ማለት በሕክምና በፊት እንትና ምኒልክ ሆስፒታል ሄጄ ታይቻለሁ። ከዛ ምግባረ ሰናይ ሪፈር ብለውኝ ሄጄ ከዛ እንትና ምንም መፍትሄ አልሰጡኝም። ምንም አይነት መፍትሄ አልሰጡኝም። ይሰማል የሚለውን አረጋገጡ። ከዛ አሁን እንትን አይልም ግን ምንም አይነት ሕክምና ምናምን ይሄ እንደዚህ ምናምን ብለው የነገሩኝ ነገር የለም። አሁን ቅርብ ሰዓት ብቻ ከመጣሁኝ መርቲኬር እዛ ቀጭኔ ጋር ሄጄ ወይም መነጽሩን አዘዙልኝ። በመነጽሩ ባስ ለመያዝ በጣም ይቸገር ነበረ። ባስ ያልፈኝ ነበረ። ስንት ቁጥር እንደሆነ አይታየኝም ነበርና በጣም ሲቸገር መነጽር አለ ምናምን ሲሉኝ እዛ መነጽር ሄጄ አሰራኝ። አሁን ደግሞ መነጽሩ ያን ያክል በጣም አልመቸኛል። የሆነ ሰዓት ዝብርቅርቅ ያደርግብኝ፣ አይታየኝም። አንዱን ነገር ሁለት ነገር ያደርግብኝ። እዛ ሂጅ እንትን ስላቸው በቃ መነጽሩን መጠቀም ነው እና ደግሞ ቡናኝ ምናምን ባለበት ቦታ እንትናል ማለት ነው። ምንድነው የምትሰራው ምናምን ብለውኝ እንደዚህ ምናምን ስላቸው አይ ስራ እንትን በተሻለ መጠን ብቀየር ምናምን አሉ። ግን ሴራሚክ ላንተ አይመችም አይደል? ያው ሲሚንቶ ምናምን ቡና ስለሚሆን ስናወቃ ስንል ቡናኝ በጣም አለ እና ደግሞ ለዛ እንትን ማለት መነጽሩን ደግሞ በቃ በምትንቀሳቀስ ሰዓት 24 ሰዓት መንቀሳቀስ ያለው 24 ሰዓት መጠቀም አለብህ ነበር ያው። እኔ ግን በቃ ከቤት ወጥቼ ስራ ቦታ እስክደርስ ብቻ ነው የምጠቀመው። ከዛም በኋላ አይመችም። ሲሚንቶ ሲሆን የባሰ ይጨልማል። አውልቀዋለሁ፣ አስቀምጠዋለሁ። የሚጠቀመው በዚህ ነው እና ለወጣ ስል ያው ታክሲ ባስ ለመያዝ ምናምን እነዚህ ነው የምጠቀመው። ሌላ ነገር ለመንቀሳቀስ ብቻ ነው። ስራ ቦታ ለመስራት አይመችም። ለማንኛውም እንግዲህ እና ደግሞ ስሜት ነበረው። ስሜት አለው። ምን አይነት ስሜት? የሆነ ሰዓት ነው የሚነሳው። በፊት ገና ሲጀምር ስሜቱ ነበር የጀመረው። የርቀት ችግር የለውም ነበር። ስሜቱ ምን አይነት ስሜት ነው? እንደ አይነት ስሜት ነው ብሎ መግለጽ አይቻልም። ጠዋት 12 ሰዓት ይነሳብኛል። የሆነ እንደመውጋት እንደማንባረቅ ምናምን ያደርገኝና ጠዋት 12 ሰዓት ጀምሮ እስከ 8 ሰዓት በቃ ሲያስለቅስ ነው ማለት ሳለቅስ እውላለሁ። 8 ሰዓት ሻርፕ ሲል ይለቀኛል። 15 ቀን ምናምን ነው የሚያመኝ። በተለይ ፈተና በሚሆን ሰዓት ጥናት በደንብ በማተኩርበት ሰዓት በቃ ይነሳል። ከዛ በትምህርት መስተጓጎላለሁ ምናምን እንደዛ እያልኩ ነው ብዙ ፈተናዎችን ያለፍኩት። አሁን ደግሞ በአመት ነው ነበር አሁን ቅርብ ሰዓት የሚነሳብኝ። አሁን በቀደም መስከረም 24 ተነስቶ 15 ቀን እያለቀስኩኝ ቤት እስከ 6 ሰዓት እስኪሻለኝ ድረስ እያለቀስኩኝ 9 ሰዓትም በቃ ከዛም በላይ ሄድ ቀንም ከ15 ቀን በላይ ሄድ እንደዛ ያመኝና ከዛ ይተወኛል። ግን በዛን ሰዓት ማልቀስ ነው በቃ በጣም ነው የሚያስለቅሰኝ።
ስሜቱን እንደዚህ ነው ብሎ መናገር አይቻልም። አይን ሲታይ ንጹህ ነው። እኔ ደግሞ በጣም ያመኛልና ሰዎች ራሱ ለመረዳት በጣም እንትን ይላቸዋልና አስቸጋሪ ነበር። እንግዲህ የሕክምናውን ጉዳይ ካነሳ ነው ምናልባት እንግዲህ ወንድምህ ከጸበል እስከ ሕክምና ድረስ በመንግስት የሚቻለውን ነገር አድርጎልሃል ብዬ አስባለሁ። ምክንያቱም ከተናገርኩ ማለት ትምህርት ስንት ላይ ነበር ያቆምከው? ትምህርት 12ኛ ክፍል ላይ ተፈትኜ ወደኩኝ። ከዛ እዚህም በእንትን ለመማር በቃ ስለማይታየኝ ምናምን ተውኩት። እዛ 12ኛ ክፍል ስማር በጣም ተበሳጭቼ ነበር የተማርኩት። ሪቪዥን ስናደርግ ድምፅ አልሰማኝ ምናምን ይላል። የሆነ እንትኖችን አላጫጭ ኮርሶች አሁን ለመጻፍ ምናምን ብላክቦርድ ላይ እንደማንኛውም ተማሪ ስለማድረግ በቃ ያው ወደኩኝ፣ በዛው ተውኩት። ተናንች እስቲ ምናልባት ጎበዝ ተማሪ ነኝ ቸካይ ነበርኩኝ ብለሃልና እንግዲህ ቸካዮቹም እያዩ ስለሆነ ውጤትም አግኝተው ትልቅ ደረጃ ላይ ያሉትም ሰዎች እየተመለከቱ ነውና ህልም ምን ነበር? ህልሜ ኢንጂነሪንግ ነበር። ኢንጂነሪንግ በጣም ፈልግ ነበር። ይሳካል። እግዚአብሔር የፈቀደና ያደለ ነው የሚሆነው። እንግዲህ የልጅ ወንድማችን ከጸበል እስከ ሕክምና በመንግስት ደረጃ ሞክሯል ማለት ነው። መነጽርም ታዞለት እንግዲህ መነጽሩ አሁንም ተጨማሪ የሕክምና ሂደት አድርጎ ሌላ መነጽር መቀየር ይጠበቅበታል። የአይን ሕክምናው የአይን አሁን ያለበት ደረጃ ምን ላይ ነው ያለው የሚለውን ነገር ማየት ወሳኝ ነገር ስለሆነ በተለይ የአይን ማዕከል ሕክምና ማዕከል ያላችሁ ሰዎች ኮንታክት አድርጉን። ጆሮን በተመሳሳይ ኮንታክት አድርጉን ከኛ ጋር ባዩ ላይ ባለው ምናልባት እንግዲህ አሁን እንግዲህ አንተ እግዚአብሔር ይመስገን ያለህበት እንግዲህ ወንድም ጋር ብትኖርም ቅድም እንዳየነው አንዱን ክፍል በሁለትም ይሁን ለሶስትም ይሁን ተለቆልን ነው የምትኖረውና ይሄ ትልቅ ነገር ነው። ምክንያቱም በረንዳ ላይ ወደቀ አይኑ፣ ጆሮ ብዙ ነገሩ የታመመ ብዙ አለና ወጣትነት ተስፋ አለ። እንደ ወጣትነት ሰዎች ሊያግዙ ይገባልና ምናልባት የሕክምናውን ሂደት በራስ ለማስኬድ እንድትችል አሁን ፊዚካሊ የሚቸግር ነገር አለ። ስለዚህ የአይን ሕክምናው የአይን ሕክምናውን እንግዲህ ባዮ ላይ ባለው ሁላችሁም ኮንታክት አድርጉን። ባዮ ላይ ባለው አሁን የሕክምናውን ሂደት ካመቻቻችሁት እናንተ እኛ ደግሞ ተገኝተን ፕሮግራሙን የምንሰራ ይሆናል። ፕሮግራሙን ስንሰራ የእናንተንም የንግድ ድርጅት ወር ደግሞ ሆስፒታላችሁን የምናስተዋውቅ ይሆናል ማለት ነው። ወንድማችን ወጣት ነው። ነገ የተሻለ ቪው የተሻለ ህልም አለውና እናግዘው መልእክቴ ነው። እንግዲህ በስተመጨረሻ ማስተላለፍ የምትፈልገውን ነገር ከመናገሬ በፊት ተነስ ስልክ ቁጥርህን ላክላቸው። ምናልባት በአንተ በኩልም የሚደውሉ ሰዎች ይኖራሉ። ወጣት ነህና በርታ፣ ጠንክር ብለውም ቢያጽናኑ ቢደውሉልህ የተሻለ ነው። ሰው ልጅ ዋናው ነገር ሰው ይበልጣልና ማለት ነው ከምንም ነገር በፊትና ስለዚህ ስልክ ቁጥርን ተናገር። 0926 55 66 72 ምናልባት የአይን መነጽርም በሕክምና ከታዘዘለት በኋላ ወይ ደግሞ የተሻለ እይታ የሚያጎላለት መነጽርም በዶክተር እንዲታዘዝለት አድርጋችሁ በመነጽር መስጠት የምትፈልጉ ሰዎችም ካላችሁ በሱም በኩል ኦር ደግሞ በኔ በባዮ በኩል ብትነግሩልን እንመጣለን ማለት ነው። በባዮ በኩል እኛን ኮንታክት የምታደርጉበት ዋናው ነገር እኛ እርዳታውን ፊት ለፊት ነው የምታደርጉት። ነገር ግን ባዮ ላይ የምታገኙ ፕሮግራሙን መስራት ስላለብን እሱ ጋር ፕሮግራም እንድንይዝ ነው። ምክንያቱም የእናንተ የንግድ ድርጅት የእናንተ የምናስተዋውቀው በዚህ ፕሮግራም ላይ በታሪካቸው ላይ ስለሆነ ማለት ነውና ስለዚህ ሂደቱንም እያሳየን የእናንተንም የንግድ ድርጅት እያስተዋወቀን ስለምንሄድ ባዮ ላይ ባለው ደውላችሁ እኛን ማግኘት ትችላላችሁ። በሰጠን ቁጥር ሁላችሁም መደወልና ማግኘት ትችላላችሁ። ስላገኘ በጣም ደስ ብሎኛል። ወጣት ነህ። በጣም ከልብ አመሰግናለሁ። መልካም ጊዜ። እንግዲህ ቤተሰብህን አላገኘሁም። ሰላም በልልኝ። አንቆርጫን አልከኝ። አሁን እንዴት ነው እዛ ድረስ? አዲስ አበባ ያችሁትና እርቢ እስቲ ጠጋበልና እንዲህ ድሮን አትሆንም እንደ ይሄን ይመስል ስቲክ ይዘህ የምር ይሄ ሁሉ ከተማ ነው የሚለው ሰውዬ እዚህ መጥቶ ነው መስራት የነበረበት። አዲስ አበባ ከአዲስ አበባ እዚህ መጥተናል ያለነው። እንግዲህ በነገራችን ላይ ይኸውላችሁ የኔን ልፋት አይደለም የምታየው የምፈልገው የዚህ ልጅ እንግዲህ በጨለማ
በዳበሳ ነው ወደ ቤቱ የሚገባውና ስለዚህ ይሄን እንድትረዱ ነው።